ሰበር መረጃዎች ደርሰውናል። ሞዴል ቀነኒን በተመለከተ በዛሬው ዕለት አስደንጋጭ መረጃ ከፍርድ ቤት ተሰምቷል። የአስክሬን ምርመራ ውጤቱ ምን ሆነ፣ ከቤታቸው ምንጣፍ ስር የተገኘው ደም ጉዳይና የቀነኒ የግል ማስታወሻ ላይ የተገኘው አስደንጋጭ ጽሑፍ፣ የቀነኒን የምርመራ ጉዳይ የያዙ ዶክተሮች ወዴት ሄዱ፣ ፖሊስ ከጠበቃው ጋር ከባድ ፍጥጫ ውስጥ ያስገባቸውስ ጉዳይ ስለሚለው በዝርዝር እንመለከታለን። የትግራዩ ሌተናል ጀነራል ታደሰ ወረደ በትግራይ ችግር ውስጥ ሰርጸው የገቡ ያሉ የውጭ ኃይሎችን በመናገር እውነታውን አጋልጠዋል። ይህንን መረጃ በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ በዲሞክራቲክ ሪፐብሊክ ኮንጎ በደረሰ ከባድ ጎርፍ በደርዘን የሚቆጠሩ ሰዎች ሕይወት ከማለፉም በላይ እጅግ ልብ የሚሰብሩ ክስተቶች ተከስተዋል። በአካባቢው የበርካታ ሰዎች ሕይወት ማለፉን ተከትሎ በርካታ አሳዛኝና ልብ ሰባሪ ምስሎች እየተጋሩ ይገኛሉ። ይህንን መረጃ በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በትግራይ ችግር ውስጥ የውጭ ኃይሎች በማስገደድ ሚና ሊጫወቱ ይችላሉ ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በዛሬው ዕለት በመቀለ በሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሮች ሽልማት አሰጣጥ ስነ ስርዓት የተከናወነ ሲሆን በክብር እንግድነት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪ ሌተናል ጀነራል ታደሰ ወረደ ተገኝተው ነበር። ጀነራሉ እንደዚህ አይነት ሽልማቶች በሌሎች ዘርፎችም መቀጠል እንዳለበትም ገልጸው ትግራይ ከፍተኛ ፖለቲካዊ ማህበራዊና ኢኮኖሚ ቀውስ ውስጥም ገብታለችም ብለዋል። ጀነራል ታደሰ ንግግራቸውን በመቀጠል በውስጣችን የተፈጠሩ ችግሮቻችንን ሌላ የውጭ ኃይል እንድንፈልግ ምክንያት አይሆኑም ካሉ በኋላ ይህንን ችግር ተገን በማድረግ የውጭ ኃይሎች በማስገደድ ሚና ሊጫወቱ እንደሚችሉም አሳስበዋል። ጨምረውም በትግራይ ውስጥ ማንም ያሸነፈም ሆነ የተሸነፈ የለም፣ ስለዚህ ትግራይን አሸናፊ ለማድረግ ሁላችንም ልንረባረብ ይገባል። ለትግራይ ችግር መነሻው ፖለቲካዊ እንደመሆኑ ሰላማዊና ፖለቲካዊ መፍትሄ ያለው የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ብለዋል። ሌተናል ጀነራል ታደሰ ወረደ በመቀጠልም የተከሰተው ውድቀት የአንድ ግለሰብ ወይንም ደግሞ ድርጅት ብቻ ሳይሆን የሁላችንም ነው፣ ስለዚህ በጋራ ልንፈታ ይገባልም ብለዋል። ጨምሮም ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው አልፎበታል፣ በአዲስ ይተካል። ተተኪው ጊዜያዊ አስተዳደር ያልተጠናቀቁ ስራዎችን የማከናወንና ያሉ ችግሮችን መፍታት ኃላፊነት ይጣልበታል። በዚህ ረገድም የፖለቲካ ፓርቲዎችና ሌሎችም አካላት ድጋፍ ማድረግ ይኖርባቸዋል በማለትም አሳስበዋል። ወደ ቀጣይ መረጃችን ስናመራ የድምጻዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻው ላይ ተገንዝቤያለሁ ሲል አስታወቀ። የድምጻዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻው ላይ ተገንዝቤያለሁ ሲል በችሎቱ ተከራክሯል። በፍቅር አጋሩ ገድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው የአፋን ኦሮሞ ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት ቀረበ። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው የፌደራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅትም ፖሊስ በተሰጠው 12 የምርመራ ቀናት ውስጥ ያሰባሰበውን ማስረጃ ለችሎቱም አቅርቧል። ዛሬ በዋለው ችሎትም ፖሊስ መጋቢት 17 ቀን 2017 ዓ.ም በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ የ28 ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኝ ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድም ለፎረንሲክ ምርመራ ለፌደራል ፖሊስ መላኩንና የምርመራ ውጤቱ ግን እስከዛሬ አለመድረሱን ገልጿል። በተጨማሪም በሟችና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ የምርመራ ውጤት እየተጠበቀ እንደሚገኝም ፖሊስ ለችሎቱ አስረድቷል። ሳይሰበሰቡ የቀሩ ማስረጃዎች ከዚህ ቀደም በነበረው ችሎት ላይ ከቀረቡት የምርመራ ውጤቶች ጋር እንደ ተጨማሪ ግባት እንዲካተትም የጠየቀው ፖሊስ መሰብሰብ ያለባቸው ተጨማሪ ማስረጃዎችን ለማሰባሰብ ተጨማሪ የምርመራ ቀን እንዲሰጠውም ጠይቋል። መጋቢት 17 ቀን 2017 ዓ.ም በዋለው ችሎትም ፖሊስ በአስክሬን ምርመራ ቀነኒ ከፍ ካለ ቦታ ወድቃ ህይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከህክምና ባለሙያዎች ተጨማሪ ማብራሪያም በመጠየቁ ውጤት እስኪደርስም ተጨማሪ ቀናት እንዲሰጠው መጠየቁም ይታወሳል። ይሁን እንጂ ፖሊስ በዛሬው ችሎት እንደገለጸው ማስረጃውን ከያዙት
ከነበሩት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘትም የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽም ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠውም ጠይቋል። የአንዱዓለም ጎሳ ጠበቃ ሊበን አብዲ በበኩሉም ፖሊስ ተመሳሳይ ምክንያት በማቅረብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት የሌለው በመሆኑ ተጠርጣሪው የዋስትና መብት ሊጠበቅለት ይገባል ሲልም ተከራክሯል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱም ተናግሯል። የሞቷ ምክንያትም ከዚህ ጋር የተያዘ ነው ሲልም ጠበቃው ተከራክሯል። አክሎም አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽም ይህም ንጹህ መሆኑን የሚያረጋግጥ በመሆኑ ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶም ፍቅረኛውን ህልፈት ሀዘን እንዲወጣም ጠይቋል። ከዚህ በተጨማሪም ኢትዮፎረም የተሰኘ ዩቲዩብ ሚዲያ ጨምሮ የተለያዩ ሚዲያዎችም በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሳኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨከንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲልም ገልጾ ፍርድ ቤቱ ጉዳዩን እንዲመለከተውም ጠይቋል። ፍርድ ቤቱ በበኩሉም የሁለቱንም ወገኖች ክርክር ካዳመጠ በኋላ ፖሊስ ያቀረበውን የምርመራ ውጤትና በሁለቱም ወገኖች የተነሱትን ጥያቄዎች መርምሮ ውሳኔ ለመስጠትም ለነገ መጋቢት 30 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ላይ ቀጠሮን ሰጥቷል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ለሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉም ይታወቃል። ወደ መጨረሻው መረጃችን ስናመራ በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ በደረሰ ከባድ ጎርፍ በደርዘን የሚቆጠሩ ሰዎች ህይወታቸው ማለፉ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ የጣለው ከባድ ዝናብ ከፍተኛ የሆነ የጎርፍ አደጋ በመከሰቱ 30 ሰዎችን ማለፉንና በርካታ ቤትና መንገድም መሰረተ ልማቶችን መውደማቸው ታውቋል። ወደ 17 ሚሊዮን የሚጠጉ ሰዎች የሚኖሩባት ከተማን አቋርጦ የሚሄደው የኒጂሊ ወንዝ አርብ ምሽት ድንጋዩን በራርሶ ዋናውን ብሔራዊ መንገድ መጥለቅለቅ በማስከተሉ የበርካቶችን ህይወት ቀጥፏል። በጉዳዩ ማብራሪያ የሰጡት የክልሉ ጤና ጥበቃ ሚኒስቴር የሟቾችን ቁጥር እሁድ ዕለት አቅርበዋል። ነገር ግን ጊዜያዊ መሆኑን አጽንኦት ሰጥተው አስታውቀዋል። አብዛኛውም የሞት አደጋ የሞቱትን ግንቦች በመደርደር ነው ሲሉ አክለዋል። የኪንሻሳ ነዋሪ የሆነችው አንዲት ግለሰብም ለሮይተርስ የዜና ወኪል ትላንትና ምሽት ጓደኛዋን ለመቀበል ከአየር መንገዱ ወደ ቤት ስትመለስ መኪና ውስጥ አደርን፣ ምክንያቱም ምንም አይነት የመኪና ማቆሚያ ቦታ ስለሌለ ነው ስትልም ተናግራለች። ብዙ ሰፈሮች በጨለማ ውስጥ ወድቀዋል፣ ሌሎች ደግሞ በውሃ እጦት ተቸግረዋል ስትልም ገልጻለች። የኪንሻሳ ገዢ ዳንኤል ቡምባ ሉባኪ የውሃ መሰረተ ልማት ተጎድቷል፣ ነገር ግን አቅርቦቱ በቀናት ውስጥ እንደሚመለስም ለነዋሪዎቹ አረጋግጠዋል። በመንግስት ቴሌቪዥን ላይ በተሰጡት መግለጫዎችም ለሞቱት ሰዎች ህገወጥ ቤቶችን ተጠያቂ አድርገዋልና ባልተፈቀደ ሰፈር የሚኖሩ ሰዎችም ከመኖሪያቸው ሊፈናቀሉ እንደሚችሉ አስጠንቅቀዋል። የሃይድሮሎጂ ባለሙያው የሆኑት ራፋኤል በበኩላቸው የሰዎች እንቅስቃሴ ከጊዜ ወደ ጊዜ የወንዙን ሁኔታ አባብሶታልም ብለዋል። እነዚህ ወንዞች የተበላሹት ሰው ሰራሽ በሆኑ ተግባር ነው፣ መጠናቸው ጎርፍ የመያዝ የመጀመሪያ አቅማቸውን አይወክልም ሲልም ለሮይተርስ ተናግሯል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።